ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ መጋቢት 18 2017 ዓመተ ምህረት ነዳጁን በሙሉ ወስደው ጨርሰውታል። እሱም አልበቃ ብሏቸው ከራያ አላማጣና ከአፋር እያስመጡ ነው። ከጅቡቲ የሚመጣውን ነዳጅ በሙሉ በቀጥታ አዲ ጸጸር ወይም ሽራሮ አካባቢ፣ አዲ ከልተብ፣ ገዛ ተጋሩ፣ ዛና፣ ህርሚ፣ ሰማማ፣ አዲ ደቂ፣ በቅሊ ወዘተ በሚባሉ አካባቢዎች ውስጥ አከማችተዋል። በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መራዊ ከተማ 11 መምህራን ባለፈው ሳምንት ሐሙስ በታጣቂዎች የጅምላ ግድያ እንደተፈጸመባቸው ዋዜማ ሰምታለች። ታጣቂዎቹ ግድያውን የፈጸሙት በአካባቢው የጠራነውን የሥራ ማቆም አድማ ተላልፋቸዋል በማለት እንደሆነ ምንጮች ገልጸዋል። ስለዚህ ህወሓት የሚወስነው ውሳኔ ተፈጻሚነት የለውም። ሐሳብ ማዋጣት ይችላል። የትግራይ ህዝብም ደግሞ ሐሳብ ማዋጣት መብት አለው። ከዛ የትግራይ ህዝብ የሚሰጠውን ሐሳብ መሰረት አድርጎ የኢትዮጵያ ፌደራል መንግስት ከህወሓት ጋር ከሌሎች ከሚመለከታቸው ጋር ተነጋግሮ በዚህ ምክንያት ብሎ የሚሾመውን ሰው አስቀድሞ ለህዝብ ይፋ ከማድረግ በፊት ሊያሳውቅ ይችላል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የትግራይ ጊዜ አስተዳደር ፕሬዝዳንት የሚሆኑ እጩዎችን እንዲጠቁሙ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ የዶክተር ደብረጽዮን ቡድን በመግለጫ ተቃወመ። እርምጃው ከፕሪቶሪያው የሰላም ስምምነት መንፈስ ያፈነገጠ የተናጠል ውሳኔ ነው በማለትም ተችቷል። ጠቅላይ ሚኒስትር አብይ አህመድ የህገ መንግስቱን አንቀጽ 629 እንዲሁም የፌዴራል መንግስቱ በክልሎቹ ጣልቃ የሚገባበትን አዋጅ ቁጥር 359/95 እንዲሁም የፕሪቶሪያውን ስምምነትና የሚኒስትሮች ምክር ቤት ደንብ ቁጥር 533/2015ን መሰረት ማድረግ የጊዜ አስተዳደሩ የስራ ዘመን መጠናቀቁን ገልጸዋል። በዚህም መሰረት የጊዜ አስተዳደሩን የስልጣን ዘመን ለአንድ ዓመት ለማራዘም በህዝብ ወደ ተመረጠ መንግስት ማሸጋገር አስፈላጊ መሆኑን በማመልከት ለአንድ ዓመት በፕሬዝዳንትነት የሚያገለግል እጩ እንዲጠቁሙ ለትግራይ ህዝብ በትናንትናው ዕለት በትግርኛ ቋንቋ ጥሪ ማስተላለፋቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው ባሰራጩት በዚህ ጥሪ በደንብ ቁጥር 533/2015 ጊዜያዊ ፕሬዝዳንትነቱን የመሾም የጠቅላይ ሚኒስትሩ ኃላፊነት መሆኑንም አስታውሰዋል። ሆኖም ህዝቡ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስ የጊዜ አስተዳደሩ ፕሬዝዳንት ምርጫ ላይ ተሳትፎ እንዲኖር አስፈላጊ በመሆኑ የጊዜ አስተዳደር ተግባራትን በብቃት የሚወጡ የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ ከዚህ በታች ባለው የጠቅላይ ሚኒስትሩ ጽሕፈት ቤት ኢሜይል መላክ ትችላላችሁ ብለዋል። ኢሜይሉም info@pmo.gov.et እንደሆነም ተመልክቷል። ይህንን የጠቅላይ ሚኒስትር አብይ አህመድን ጥሪ የዶክተር ደብረጽዮን ቡድን በትናንትናው ዕለት በይፋም ተቃውሟል። ትናንት ባወጣው በዚህ መግለጫው ላለፈው 2 ዓመት ተግባራዊ ሆኖ የቆየውን አዋጅ ቁጥር 359/1995ና ደንብ ቁጥር 533/2015ን ከፕሪቶሪያው የሰላም ስምምነት የተጣጣመ አይደለም በማለትም ተችተዋል። የህወሓት ማዕከላዊ ኮሚቴ አቶ ጌታቸው ከተነሱ በኋላ ጀነራል ታደሰ ፕሬዝዳንት እንዲሆኑ ያሳለፈውን ውሳኔ የኢትዮጵያ መንግስት እንደተቀበለውም አስታውሰዋል። አሁን ግን የጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ እየተካሄደ ያለው የፕሪቶሪያውን የሰላም ስምምነት መጣስ ተቀባይነት የለውም ብለዋል። የፌዴራል መንግስት ህዝብን ከሚጎዱ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላምን በሚያረጋግጡ ተግባራት ላይ እንዲያተኩር የተናጠል ውሳኔውን ይቁም ሲል ጥሪ አቅርቧል። የሚኒስትሮች ምክር ቤት መጋቢት 9 2015 ያጸደቀው ደንብ ቁጥር 533/2015 አንቀጽ 3(2) ርዕሰ መስተዳድሩ ወይም ፕሬዝዳንቱ በሰላም ስምምነቱ መሰረት በሚደረግ ምክክር በጠቅላይ ሚኒስትሩ ይሾማል ይላል። አቶ ጌታቸው ረዳ ላለፉት 2 ዓመታት በስልጣን ላይ የቆዩት እንዲሁም ከአቶ ጌታቸው ረዳ በፊትም የዶክተር ደብረጽዮን የፕሬዝዳንትነት ሹመት ውድቅ የሆነው በዚሁ ደንብ መሆኑንም መረዳት ተችሏል። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር ትናንት ምሽት በቁጥጥር ስር መዋላቸው ታወቀ። እርምጃው ሀገሪቱን ወደ ከፍተኛ ቀውስ ያስገባል ሲል የተባበሩት መንግስታት ድርጅት ያሳሰበ ሲሆን ጀርመን እና ኖርዌይ በዋና ከተማ ጁባ የሚገኘውን ኤምባሲዎቻቸውን ዘግተዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር የረዥም ጊዜ ባላንጣ የሆኑትና በተደረገው የሰላም ስምምነት የምክትል ፕሬዝዳንትነት ስፍራ አግኝተው በርዕሰ መዲናዋ ጁባ የቆዩት የተቃዋሚ መሪና የሀገሪቱ ምክትል ፕሬዝዳንት ሪክ ማቻር
በትናንትናው ዕለት በቁጥጥር ስር የዋሉት 20 በሚሆኑ መኪኖች ታጥቀው ወደ ግቢያቸው በዘለቁ ወታደሮች መሆኑም ተዘግቧል። እርምጃውን ተከትሎ በእርሳቸውና በፕሬዝዳንት ሳልቫኪር ደጋፊዎች መካከል ግጭት መፈጠሩም ተመልክቷል። የደቡብ ሱዳን መንግስት በአፐር ናይል ግዛት የተቃዋሚዎች እንቅስቃሴ መጠናከሩን ተከትሎም ከማቻር ጋር ቅርበት ያላቸውንና አማጽያኑን ይደግፋሉ የተባሉትን ሌተናንት ጀነራል ዴፕሎም እንዲሁም የሀገሪቱን የነዳጅ ሚኒስትርን ጨምሮ በርካታ ሰዎችን ከ2 ሳምንታት በፊት በቁጥጥር ስር መዋሉ ይታወቃል። ከቀናት በኋላ ደግሞ የደቡብ ሱዳን ወታደራዊ አዛዥ ሜጀር ጀነራል ማጆር ዶርክ እና 27 ወታደሮች በተባበሩት መንግስታት ሄሊኮፕተር ከግጭት ቀጠና ሊወጡ ሲሉ በተሰነዘረባቸው ጥቃት ሁሉም ማለቃቸው በደቡብ ሱዳን ያለውን ቀውስ አባብሶ ቀጥሏል። በሀገሪቱ በአሁኑ ወቅት የተባበሩት መንግስታት ድርጅት ሰላም አስከባሪዎች የሚገኙ ሲሆን የኡጋንዳ ወታደሮችም ለፕሬዝዳንት ሳልቫኪር ድጋፍ ለማድረግ ከቀናት በፊት ጁባ ገብተዋል። ደቡብ ሱዳን ከሱዳን ራሷን በማግለል ነፃነቷን ያወጀችው የዛሬ 14 ዓመት እንደ አውሮፓውያን አቆጣጠር በሐምሌ ወር 2011 ሲሆን በነፃነት ዘመኗ ግን ቀውስ ሳይለያት ቀጥሏል። የደቡብ ሱዳን የነፃነት ትግል መሪ የነበሩት ዶክተር ጆን ጋራንግ ከሱዳን መንግስት ጋር በተደረገ የሰላም ስምምነት የሀገሪቱ ምክትል ፕሬዝዳንት በመሆን እያገለገሉ በሚገኙበት ወቅት እንደ አውሮፓውያን አቆጣጠር ሐምሌ 30 2005 ዓ.ም በሄሊኮፕተር አደጋ ህይወታቸው አልፏል። እንደ አውሮፓውያን አቆጣጠር በ1981 ከአሜሪካ አይዋ ዩኒቨርሲቲ የዶክትሬት ዲግሪያቸውን ያገኙት ኢኮኖሚስቱ ዶክተር ጆን ጋራንግ የደቡብ ሱዳን የነፃነት ትግል ምልክት ተደርገው ሲወሰዱ የቆዩ በመሆናቸው የእርሳቸው እልፈት ደቡብ ሱዳናውያንን ሰብሳቢና ምልክት ያሳጣ እንደሆነም ይጠቀሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለትግራይ ጊዜያዊ አስተዳደር ፕሬዝዳንትነት የትግራይ ህዝብ እጩ በማቅረብ እንዲተባበር ጥሪ ማቅረባቸው ይታወሳል። ይህን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ማለትም በዶክተር ደብረጽዮን የሚመራው ህወሓት መግለጫ ወጥቷል። ባወጣው መግለጫ የጠቅላይ ሚኒስትሩ እርምጃ የተናጠል ውሳኔና ከፕሪቶሪያ ሰላም ስምምነት ያፈነገጠ ነው በሚል ጠቅሷል። ከዚህም ባሻገር ቀደም ሲልም አቶ ጌታቸው የተሾሙበትን እንዲሁም ራሳቸው ዶክተር ደብረጽዮን ተሾመው ጠቅላይ ሚኒስትሩ አላጸድቅም ባሉበት አዋጅ ማለትም 539 ህዝባር 1995 እንዲሁም ደግሞ የሚኒስትሮች ምክር ቤት ያጸደቀው ደንብ 533 2015ን ከፕሪቶሪያ ሰላም ስምምነት ያፈነገጠ ነው የሚል ነገርም በመግለጫው ላይ ተዘርዝሯል። ምናልባት እንግዲህ አቶ ጌታቸው 2 ዓመት ያህል የተጓዙበት፣ በሌላም በኩል ራሳቸው ዶክተር ደብረጽዮንም በዛ መልክ ለመሾም ፈልገው ያው ጠቅላይ ሚኒስትሩ አሻፈረኝ ስላሉ ሹመቱ የቀረበበት መሆኑ ይታወቃል። ነገር ግን ያንንም አዋጅ ከፕሪቶሪያ የሰላም ስምምነት ያፈነገጠ ነው በሚል የተጠቀሰ ነገር አለ። በአጠቃላይ የመግለጫውን ይዘት ራሱ ህዝባዊ ወያኔ ሓርነት ትግራይ በአማርኛ ጭምር ዛሬ መልሶ ስላወጣው እዛ ላይ ያሉ ነጥቦችን መመልከትና በጉዳዩ ላይ አስተያየት መስጠት ተገቢ ይመስለኛል። ጠቅላይ ሚኒስትሩ እጩዎችን በኢሜይል አቅርቦ የሚለውን ያው ይሄ በተለይ ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ምናምን የሚባሉት አንዳንዶቹ ዝም ብሎ በጣም ግልብ የሆኑ ስለሆኑ እነሱ የሰጧቸው አስተያየቶች ላይ ብዙ መሄዱም ብዙ አስፈላጊ ነው ብዬ አላምንም። በኢሜይል ምንድነው ለትግራይ ህዝብ ንቀት ነው ምናምን የሚል ነገር ለትግራይ ህዝብ እንዴት ነው ንቀት የሚሆነው? አንደኛ በህግ የተቀመጠ ምንድነው የሽግግር አስተዳደር ነው ያለው ወደ ቋሚ ምርጫ ለመሄድ። እዛ እስኪካሄድ ድረስ ግን ጠቅላይ ሚኒስትሩ በህግ ፕሬዝዳንት የመሰየም ስልጣን አላቸው። በምክክር ይላል። የምክክሩ አንድ አካል የትግራይን ህዝብ የሚመለከተውን አካል አስተያየት መጠየቅም ነው። ትግራይ ህዝብ ምን ያስባል? የትግራይ ገጠር ያለው ህዝብ ድምጽ ይሰጣል ማለት አይደለም፣ ወይ ደግሞ ኢሜል ይጽፋል ማለት አይደለም። ነገር ግን በከተማ የሚኖረው በአብዛኛው ምሁራኑ፣ ወጣቱ እንደዚህ አካባቢ ላይ የሚያደርገው ነገር የህብረተሰቡን ስሜት ወይም ደግሞ ሊያንጸባርቅ ይችላል ተብሎ ይታመናል። ያም ደግሞ የራሱ ክፍተት የለበትም ማለት አይደለም። ለምሳሌ አሁን እየወጡ ያሉ ፎቶግራፎችን እያየን ነው። አቶ ዶክተር ደብረጽዮን ኮምፒውተር ይዘው ሆነው ታጋዮች ምናምን የሚያሳዩት ነገር እየታየ ነውና
ኢሜይል ክሬት እያደረጉላቸው ነው ብለው እየቀለዱ ይሁን ከምር ይሁን የሚታወቅ ነገር የለም። በአንድ ቀን ስንት ኢሜይል ክሬት አድርገው በነዛ ሰው ሁሉ መልእክት አስተላልፈው ይችላሉ አላውቅም። ዞሮ ዞሮ ግን መንግስት ጠቅላይ ሚኒስትሩ የመሾሙ ስልጣን የእርሳቸው እስከሆነ ድረስ ትግራይ ውስጥ ያለውን ስሜት ለመሾም ብቻ አይደለም። ትግራይ ውስጥ ምንድን ነው ህዝቡ የሚያስበው? ምሁራኑ ምንድን ነው የሚያስቡት? ወጣቶቹ ምንድን ነው የሚያስቡት? የከተማው ሰው ምንድን ነው የሚያስበው? የከተማው ሰው ስሜት በአብዛኛው የገጠሩ ነጸብራቅ ነው። ስለዚህ የሰውን ስሜት ለመረዳትም ያግዛል። በሌላም በኩል ደግሞ የሚወሰኑ ውሳኔዎች፣ በመንግስት የሚወሰኑ ውሳኔዎች ከህብረተሰቡ ፍላጎት በተቃራኒ ያለመሆኑን ያረጋግጣል። የህዝቡ ፍላጎት እና መንግስት መሄድ የሚያስብበት ነገር ደግሞ ሊቃረንም ይችላል። ትናንትም አንስቼዋለሁ። መልሶ አቶ ጌታቸውን ለመፈለግ ነገር ሊኖር ይችላል፣ ወይ ጀነራል ጻድቃን የመፈለግ ነገር ሊኖር ይችላል። አሁን ባለው ሁኔታ ውስጥ አቶ ጌታቸው የሚሆኑ ጀነራል ጻድቃን የሚሆኑ እዚህ ዙሪያ ያለው ኃይል ወደ ጊዜያዊ አስተዳደሩ ፕሬዝዳንትነት ቢመጣ በሌላ መንገድ ለሌላ ዓላማ የተዘጋጀው ቡድን ያ ፍላጎቱን የሚያከሽፍበት ወይ ደግሞ ጉዞውን የሚገታው መድረጉ መስሎ ስለሚታየው፣ በሌላም በኩል ደግሞ ሰላም መረጋገጡን አይፈልጉም የሚለው ነገር ተደጋግሞ በራሳቸው አቶ ጌታቸውም የተነሳ ነገር ስለሆነ ወደ ግጭት ለመግባት ያለውን እድል ሊያሰፋ ስለሚችል የትግራይ ህዝብ ፍላጎቱና ወደ ግጭት የሚሄደውን ነገር በፍጥነት ወደ ግጭት የሚወስድ ነገር የትግራይን ህዝብ ጥያቄ ይመልሳል ወይንስ የኢትዮጵያ መንግስት ግጭቱን አዘግይቶ ግጭቱ የማይቀር ከሆነ ግጭቱን ተገቢ ነው በሚለውና ትርጉም ባለው ሁኔታ በአጭር ጊዜ ውስጥ እልባት መስጠት በሚችልበት ሁኔታ ውስጥ የራሱን የጊዜ ሰሌዳ መሰረት መጓዝ አለበት። እነዚህን ሁሉ ለማድረግ የህዝቡን ፍላጎትና ስሜት ማጤኑ ጠቃሚ ስለሆነ በኢሜይል ጥቆማ አድርጉ ማለት ምንድን ነው ነውሮ? ምናልባትም እንደውም ወደኋላ ይቀረን አይደለም። እስከዛሬ ድረስ በእንደዚህ አይነት ነገር እድልም የለም። ወደ ዲጂታል ዓለም እየተጓዘን ነው ብሎ በተወሰነ ደረጃ እንደዛም መረዳት ነው። ያውም የቲፒኤልኤፍ ሰው እንዲህ ህዝብ ጠቆም የሚባለውን ነገር ሲቃወም አስገራሚ ነው የሚሆነው። ጠቆም አይደለም እኮ በምስለኔ እኮ የክልል ፕሬዝዳንቶችን እኮ ለይስሙላ እኮ አስቀምጦ ሀገር ሲገዛ የነበረ ክልል ሲያስተዳድር የነበረ ቡድን ነው። ያ የቆሻሻ ፖለቲካ ያ ሰውን በሀገሩ በሰፈሩ በቤቱ መንደሩ ባይቷር የሚያደርግ ነገር ያ የተዘጋ ምዕራፍ ነው። ማንም በማንም ላይ ሊመልሰው ቢችለው ነገር አይደለም። ያ ሲሆን ትክክል አይደለም ብሎ አንድ ቀን በስተት ተናግሮ ማያውቅ አሁን ምን የቱ ጋር እንደው ነውር እንደሆነ እኮ ራሱ ግራ የሚገባ ነገር ነው። የህዝብን ስሜት መነጽር ምን ይፈልጋል የሚለውን ነገር ለማረጋገጥ በዛ መንገድ መደረጉ ለምን ጥያቄ ውስጥ እንደሚገባ ራሱ ግራ የሚገባ ነው። ያው እንደዚህ እንደ ብሔርተኝነት ህመም የለም። ምክንያቱም ከባድ ነው ምለው የሚፈወሱ ሰዎች በተወሰነ ደረጃ አሉ ይባላል፣ ግን የሚያገረሽ ህመም ነው። በደንብ አድርጎ ይሄ ነቅሎ የሚወጣ ነገር አይደለም። ልክ አሁን ጠፍቷል መሰለኝ በዓለም እንትን ላይ ኩፍኝ ሰዎች ይያዛሉ። ከዛ በኋላ ሲወጣ ንቀል ብሎ ይወጣል የሚባል ነገር ብሔርተኝነት እንደዛ አይነት ህመም ነው። ግን ሲወጣ ንቀል ብሎ ያወጣውን የሚቀር ነገር አለ። ትንሽ ነገር እንዲያገረሽ ነው ሊያደርገው የሚችልበት ሁኔታ እንዳለ ነው በተለያየ መንገድ የምንረዳው። ስለዚህ ሌላ ችግር ሌላ ህመም ከሌለብህ የቀረበው ጥሪ በዛ መልክ የሚደረግ ነገር የህዝቡን ስሜት ያንጸባርቃል ወይ? እነማን ይሳተፋሉ? እንዲህ አይነት የምክንያት ክርክር ሊኖር ይችላል። ያም የምክንያት ክርክር ቢመጣም ደግሞ ጠቅላይ ሚኒስትሩ ከተወሰነ ብልጽግና ወይ ደግሞ ከተወሰነ የህወሓት ሰዎች ጋር ሆነው ይሄ ይሻላል የሚለው ነገርን ከማምጣታቸው በፊት ህዝቡ ያ መድረክና እድል የሌለው ወጣቱ፣ ምሁሩ፣ የከተማው ሰው ምክንያቱም የገጠሩንም አልለው የገጠሩ ሰው ኢሜል ስለማይጠቀም ብዬ ነው።
ይህ አይነት እድል እንዲያገኝ አማራጮች መቅረባቸው አንድ ስቴፕ የተወረ ነገር ወደፊት እየተጓዝክ መሆኑን የሚያሳይ ነው እንጂ ለምን ለአንዳንዶቹ ጥያቄ እንደሆነባቸው አይገባኝም። ከህወሓት አንጻር በተለይ ደግሞ ይህንን በተመለከተ ህወሓት ለምን በኢሜል የሚል አልተቃወመም። ህወሓት ማለትም የዶክተር ደብረጽዮን ህወሓት ማለት ነው። የእነሱ ተቃውሞ አስቀድመው 2 ዓመት አቶ ጌታቸው የቆዩበትን አቶ ጌታቸውን ወደ ስልጣን ለማውጣት ወይ ደግሞ የትግራይ ጊዜያዊ አስተዳደርን ለመመስረት የተጠቀሰው 539/1995 የሚባለውን አዋጅ ማለትም ያ አዋጅ በቲፒኤልኤፍ ዘመን የወጣ አዋጅ ነው። በክልሎች እንዴት ጣልቃ መግባት፣ መቼ፣ እንዴት፣ ለምን የሚለውን የሚመልስ ማለት ነው። ሌላው የፕሪቶሪያውን የሰላም ስምምነት መሰረት አድርጎ የፕሪቶሪያውን የሰላም ስምምነት አንቀጽ 10 የሚባለውን በሁለቱ ተዋዋዮች ወይ ደግሞ የሰላም ስምምነቱ በፈረሙ አካላት አማካይነት በንግግር የጊዜያዊ አስተዳደር ይመሰረታል የሚል ነው። ያን መሰረት አድርጎ የተቋቋመ ያን መሰረት አድርጎ የሚኒስትሮች ምክር ቤት ተሰብስቦ 533/2015 የሚል ደንብ መጋቢት 9 ቀን አጸደቀ። በዛ መጋቢት 9 2014 በጸደቀው ደንብ መሰረት መጋቢት 14 ቀን 2015 አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኑ። ይሄ አዋጅ 539/95 ደንቡ የፕሪቶሪያ የሰላም ስምምነት መሰረት ያደረገው 533/2015 እነዚህ ሁለቱ የትግራይ ጊዜያዊ አስተዳደርን ለማቋቋም ከሕገ መንግስቱ አንቀጽ 62 የሚጠቀስ ነገር አለ። ለማቋቋም መሰረታዊ ጉዳዮች መሆናቸው ተጠቅሶ ስራ ላይ ውሎ በዚሁ መሰረት አቶ ዶክተር ደብረጽዮንን ህወሓት እጩ አድርጎ አቅርቦ ጠቅላይ ሚኒስትሩ አልቀበልም አሉ። ያኔ አዋጁ ልክ አይደለም፣ ደንቡ ልክ አይደለም የሚል ጥያቄ አልነበረም። አቶ ጌታቸው ረዳ ፕሬዝዳንት ሆኖ በጭምነት ሲቀርቡ ጠቅላይ ሚኒስትሩ ተቀበሉት። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት በአዋጅ ቁጥር 539/95 እና በደንብ ቁጥር 533/2015 መሰረት ነው። እስከዛን ጊዜ ድረስ የነበረ 2 ዓመት ጊዜያዊ አስተዳደሩ እንዲቀጥል መነሻ የሆነ ወይ ደግሞ የህግ መሰረት የህግ ማዕቀፉ ከዛ የመነጨ መሆኑ በግልጽ ተቀምጧል። ያን ያህል ካገለገለ በኋላ ዛሬ ቲፒኤልኤፍ ይሄንን ምን ብሎ እንደሚቃወም ግራ የሚገባ ነገር ነው። ምናልባት እዛ ላይ የሚያነሷቸው ሌሎች ነገሮችም ስላሉ እንመልከተው። ይህ መግለጫ ህዝባዊ ወያነ ሓርነት ትግራይ ራሱ በማህበራዊ ገጹ ላይ ቬሪፋይድ በሆነው በተረጋገጠው ማህበራዊ ገጹ ላይ በአማርኛ ቋንቋ ራሱ ያሰራጨው ነው። መጋቢት 17 2017 ዓ.ም የፕሪቶሪያ ስምምነትን የሚቃረኑ የተናጠል ውሳኔዎችና ተግባራት ሊቆሙ ይገባል። የፕሪቶሪያ ስምምነት ከተፈረመ 2 ዓመት ተኩል ሆኖታል። በህወሓትና ትግራይ በኩል ስምምነቱ በፍጥነት እንዲፈጸም ተሰርቷል። ስለ ሰላም ሲባል የትግራይ ህዝብ መሸከም የማይገባውን ግፍ ተሸክሞ ቆይቷል። በኢትዮጵያ መንግስት በኩል ሊፈጸሙ የሚገባቸው በተለይም ለትግራይ መብትና ደህንነት የሚመለከቱ ወሳኝ የስምምነቱ ይዘቶችን የመፈጸም ተግባር ሳይሆን በስምምነቱ የሌሉ ጉዳዮችን በብቸኝነት በትግራይ ላይ በመጫንና የሰላም ሂደቱን በሚጎዳ ተግባር ላይ ተጠምዶ ይገኛል ይላል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ ነበር። ይሁን እንጂ የኢትዮጵያ መንግስት በፕሪቶሪያ ስምምነት አፈጻጸም የተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ እውን ሊሆን አልቻለም። በተለይ እስካሁን በነበሩት የፕሪቶሪያ ስምምነትን የሚጻረሩ ተግባራት በተጨማሪ ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ ይገኛሉ። በፕሪቶሪያ ስምምነት አንቀጽ 3 መሰረት ተፈራራሚ ወገኖች በቀጥታም ይሁን በተዘዋዋሪ አንዱ የሌላውን ያለመተንኮስ ግዴታ አለበት። ተንኳሽ የፕሮፓጋንዳ የሚዲያ ስራዎች የተከለከሉ ናቸው። እነዚህ ግዴታዎችን በመጣስ የኢትዮጵያ መንግስት ለትግራይ ህልውና የሚፈታተን ሁካታና ግጭትን የሚፈጥሩ ስራዎች ከጀመረ ረዘም ያለ ጊዜ ቆይቷል። ልክ የሌለው ሀብት አፍስሶ እየተረባረበ ይገኛል ይላል። ይቀጥላል መግለጫው። እንግዲህ የሰላም ስምምነቱን ተግባራዊ እንዳይሆን የኢትዮጵያ መንግስት እንቅፋት ሆኖ ቀጥሏል የሚል ነገር እዚህ ላይ ያለበት።
የሰላም ስምምነቱ ላይ በግልጽ የተቀመጡት ነገሮች ምንድን ናቸው? የመጀመሪያው ተኩስ ማቆም ነው። መሰረታዊ አገልግሎቶችን መመለስ ነው። ተፈናቃዮቹ እንዲመለሱ የዲዲአር ፕሮግራም እንዲፈጸም፣ እነዚህ በዝርዝር የተቀመጡ ነገሮች ናቸው። ተኩስ ቆሟል። የኢትዮጵያ መንግስትም አልተኮሰም፣ ቲፒኤልኤፍም አልተኮሰም። ቲፒኤልኤፍም አልተኮሰም የሚል ጥያቄ ማንሳት ብዙ ያለብን አይመስለኝም። ኦልሬዲ መተኮስ የማይችሉበት ምዕራፍ ላይ ከተደረሰ በኋላ የተደረገ ስምምነት ነው። ከተኮሱ አጸፋው ህልውና ወይ ደግሞ ፍጻሜ እንደሚሆን ወይ ደግሞ ፍጻሜ የሚለው ብዙ ጊዜ እንዴት እንደሚገልጹ አላውቅም። ያው ተመልሶ ወደ ተንቤን ወደ ምናምን የመግባት ነገር ሊኖር ይችላል። ዞሮ ዞሮ ተኩስ የሚባለው ነገር ቆሟል። የስምምነቱ አካል ነው። ትግራይ ውስጥ ተቋርጦ የነበሩ የባንክ የበረራም የየብስ የሰብአዊ እርዳታ ምናምን ተዘርዝረው ያሉ ነገሮች ጠቅላላ ተመልሰዋል። ያ የኢትዮጵያ መንግስት መፈጸም የሚገባው ነገር ነው። በተባለው መሰረት እነዛን ተግባራዊ አድርጓል። ከቲፒኤልኤፍ የሚጠበቅ ነገር ደግሞ ነበረ፣ መሳሪያ መፍታት። በተቀመጠ ጊዜ ገደብ ውስጥ መሳሪያዎቹን የመፍታት ኃላፊነት ግዴታ አለበት። ከባድ መሳሪያዎቹን በተቀመጠው ጊዜ ገደብ ውስጥ የተቆጣጣሪ ቡድን ባለበት ፈቷል ተብሎ መሳሪያዎቹ ርክክብ ሲደረግ አይተናል። ዛሬ ደግሞ ሌላ ምዕራፍ ሌላ ታሪክ እየሰማን ነው። የተደበቁ መሳሪያዎች መኖራቸው እየተገለጸ ነው። የቬሪፊኬሽኑ ቲም ከባድ መሳሪያዎቹን በተመለከተ የመጣለትን መቀበል ብቻ ሳይሆን በአጠቃላይ የኢትዮጵያ መንግስትም ያን ቡድን የማሰስ መብት አላቸው። በስምምነቱ መሰረት ከባድ መሳሪያ አለመኖሩን የማረጋገጥ ከባድና የቡድን መሳሪያ ማለት እስከ ሞርታር ድረስ ባለው ማለት ነው። ያ ተደርጓል ወይ? እስከ መጨረሻው ድረስ ተኬዶ በቂ ምርመራ ተደርጎ ምንም መሳሪያ አለመኖሩ ተረጋግጦ ከዛ በኋላ ርክክብ የተደረገው አሁን የደበቁት አለ የሚባሉ እንደተባለው ዝም ብሎ ወቅቱን ተከትሎ ዝም ብሎ የሚባል ነገር ነው ወይንስ ያኔ ያልተደረሰበት የተደበቀ መሳሪያም ስላላቸው ነው? ከነፍስ ወከፍ መሳሪያ ጋር ተያይዞ በአጠቃላይ እኮ በአንድ ወር ውስጥ ሁሉ ነገር ያበቃል ነበር ስምምነቱ። ነገር ግን ዲዲአር የሚለው ፕሮግራም ላይ ዲስአርማመንት ብቻ ሳይሆን ዲሞቢላይዜሽን የሚለው ነገር ሁለተኛው ዲ ስላለ ታጠቁት ሰዎች ወደ ህብረተሰቡ የመቀላቀል ተግባር አብሮ መያዝ ስላለበት እነዛን ማቋቋም ደግሞ የግድ ስለሚል በሌላውም ዓለም የተደረገ አሰራር ስለሆነ ገንዘቡ በዚህ ደረጃ ያለ ታጣቂ በአንዴ ለማሰናበት የሚያስችል ገንዘብ ባለመኖሩ የተፈጠረ ክፍተት መሆኑ የተለያየ መንገድ ሲገለጽ ነበር። ከዲዲአር ፕሮግራም ጋር ተያይዞ የኢትዮጵያ መንግስት ወደ ተግባራዊ እንቅስቃሴ ገብቶ 7000 የሚሆኑ ታጣቂዎቹን የቲፒኤልኤፎችን ካሰናበተ በኋላ በቲፒኤልኤፍ ሳቢያ ጉዳዩ መቆሙን አቶ ጌታቸው በአደባባይ ያረጋገጡት ሁኔታ ነው። ሁለተኛ እንደገና እንዲቀጥል ከተወሰነ በኋላ ከአንድ ሳምንት በፊት ወደዛው የታድሶ ኮሚሽኑ ኃላፊዎች ተጉዘው እንቅስቃሴ ሁለተኛው ምዕራፍ መጀመር ነበረበት። ባለው ሁኔታ እንደገና ተገቷል። ስለዚህ በየካምፕ የተቀመጡ ወታደሮች በተለያየ መንገድ ወደ ቤተሰባቸው መሄድ የሚፈልጉ ሰዎች በችግር ውስጥ ወይ ደግሞ ለነሱ ለሆነ ጊዜ ዓላማ ተብሎ ካምፕ ውስጥ እንዲቀጥሉ ያደረገው ቲፒኤልኤፍ ነው። ስለዚህ ከዲዲአር ጋር ተያይዞ ባሉ ክፍተቶች ላይ ተጠያቂው ህወሓት ነው። ይህንን ሌላ ውጭ ያለ ሰው የሚናገር ሳይሆን ራሳቸው የህወሓት ምክትል ሊቀመንበርና የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በአደባባይ ሸራተን ላይ በሰጡት መግለጫ ያረጋገጡት ነገር ነው። ከተፈናቃዮቹም ጋር ተያይዞ ያለው ነገር በጣም ግልጽ ነው። አሁን ዶክተር ደብረጽዮን ለማን ምን እንደሚናገሩ እንኳን ካላወቁ በስተቀር ተፈናቃዮቹን በተመለከተ ወደ ሰፈራቸው ወደ ቀያቸው ለመመለስ በራያ በጠለምት ስኬታማ ያደረገው ስራዎች ተካሂደው ወደ ወልቃይትም በተመሳሳይ ነገር ለማድረግ ተብሎ አስተዳደሩ መመለስ አለበት የሚለውን ነገር አስገዳጅ አድርጎ በማምጣታቸው ተፈናቃዮቹ የሚመለሱ ከሆነ ምን ብለው ምክንያት የሚደረድሩበት እድል ስለማይኖር በመያዣነት የተያዙ በድንኳን
በፀሐይና በሐሩር ምንድነው በውጭና በሐሩር እየተፈራረቀባቸው መከራ ውስጥ የሚኖሩበት ሁኔታ ነው ያለው። ስለዚህ የኢትዮጵያ መንግስት ተፈናቃዮቹ እንዳይመለሱ ጠለምት ወልቃይት ላይ ያደረገው ነገር አለ። ዛሬም የትግራይ ተወላጆች ወልቃይት ውስጥ ይኖራሉ። ቢያንስ ትላንትና ሁመራ ከተማ ላይ ኮሎኔል ደመቀ ባሉበት የጠራ የትግራይ ተወላጆች ስብሰባ፣ እሱ ላይ ኮሎኔሉ የሚናገሩትን ሙሉ ሰምተናል። የወልቃይት የማንነት መብት አስመላሽ ኮሚቴ ኃላፊ ናቸው። ሰብሳቢ እንደዚህ፣ ምክትል ሰብሳቢ እንደዚህ ናቸው። አንድ አወዛጋቢ ነገር ሲመጣ ጤነኛ የሆነ ሰው ሌላ የፖለቲካ ኮታት፣ ሌላ የህዝብ ጉዳይ ሳይሆን ሌላ ጉዳይ፣ ሌላ የራሱ ከበስተጀርባ የሆነ ችግር ከሌለበት በስተቀር አንድ አወዛጋቢ ነገር ካለ በህግ በስርዓት ዘላቂ መውጫ በሚበጅበት መንገድ እዛ ያለው ህዝብ ነገም እንዳይቸገር፣ ያ ችግር ደግሞ አልፎ ሌላው ጋር እንዳይደርስ በንግግር በህግ በስርዓት ሁሉ ነገር ይቋጭ ነው። ኮሎኔል ደመቀ ይህንን በአደባባይ የተናገሩት ትላንት በድምፅ ነው፣ በምስል በድምፅ የሰማነው ነገር ነው። የዋስ ሰዎች እንዲህ ለማለት እንኳን እንትን እያሉ አይደለም። ስለዚህ ተፈናቃዮቹ አለመመለስ ላይ የኢትዮጵያ መንግስት ምን አደረገ? ታጣቂዎቹ እንዳይወጡ ተደረገ የሚል አንዳንድ የሚያቀርቡት አለ። ታጣቂዎች አሉ ወይ? የኢትዮጵያ ሀገር መከላከያ ሰራዊት አይደለም አካባቢ የሚጠብቀው? አመላለሱን በተመለከተ በዝርዝር የተቀመጡ ነገሮች አሉ። በዛ መሰረት እየተፈጸመ ነው የነበረው። ከዛ ውጭ እዚሁ መግለጫ ላይ የፕሪቶሪያውን የሰላም ስምምነት አንቀጽ 3 በጣሰ መልኩ አንዱ ሌላው ላይ ፕሮፓጋንዳ ማካሄድ የተከለከለ ቢሆንም የኢትዮጵያ መንግስት ግን ቋሚ ተግባሩ ይሄው ሆኗል። ይህን ነገር በተደጋጋሚ እያደረገ ነው ይላል። እንዲሁም ሁልጊዜ በዚሁ መድረክ ላይ በተለያየ ጊዜያት በግሌ ያነሳሁት ነው። የፕሪቶሪያው ስምምነት ከእንዲህ አይነት አንዱ ሌላው ላይ የፕሮፓጋንዳ ወይ ደግሞ የቃላት ጦርነት ከማድረግ እንዲቆጠብ የሚያሳስብ ነው። በቋሚነት አሁን እነ ዶክተር ደብረጽዮን ባወጡት መግለጫ ላይ የኢትዮጵያ መንግስት ይሄንን አደረገ ብለው በዚህ ወቅት በዚህ ጊዜም የሚል የለም። ከዛም ባሻገር ይሄንን አለ የሚልም ነገር የለም። በጥቅል ነው የቀረበው። ግን እዛው መግለጫቸው ላይ የፕሪቶሪያውን ስምምነት ራሳቸው ይጥሳሉ። ዝቅ ብሎ የሚመጣ ነገር አለ። የኢትዮጵያ መንግስት በዘር ማጽዳት ጦርነት ምክንያት ለትግራይ ህዝብ ያደረሰበትን ግፍ ለመካስ ሊጥር ሲገባው እንደ ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶችን በመከልከል በትግራይ የሚካሄዱ የህይወት አድንና ሌሎች ተጓዳኝ ስራዎችን እንዲቆሙ ማድረግ በትግራይ ህይወትና ኑሮ መጫወቱን ቀጥሏል ይላል። በነገራችን ላይ አጻጻፉ ሞር ትግርኛውን የጻፈ ሰው ወይ ደግሞ አማርኛው በትግርኛው ቃና ነው እንትን የሚለው የተወሰነ እንደዛ አይነት የሚጫነው ነገር አለ። እንደገና መልሶ እንትን አላዩትም በትግርኛ እንትን የሚጽፉት እና እዚህ አንቀጽ ላይ የኢትዮጵያ መንግስት በዘር ማጽዳቱ ጦርነት ይላል። የዘር ማጽዳት ጦርነት የኢትዮጵያ መንግስት ከፍቷል። የፕሪቶሪያው ስምምነት ከእንደዚህ አይነት ቃላት ተቆጠቡ አይደለም የሚለው አንዱ ሌላውን መወንጀል በእርግጥ በዘር ማጥፋት ፈጽሞም ከሆነ ከዛ በኋላ ከማስረጃ ከምናምን በኋላ የሚመጣ እንጂ አንተ የምታምንበትን ነገር ጁንታ፣ አሸባሪ ምናምን የሚለው የፕሪቶሪያው ስምምነት እስኪፈረም ድረስ የነበሩ ዘውትር የኢትዮጵያ መንግስት መገናኛ ብዙሃን ላይ የሚደመጡ ልክ ከዛን ጊዜ ጀምሮ የፕሪቶሪያው ስምምነት ሲፈረም ባንዴ የመከኑ ነገሮች ናቸው። የፕሪቶሪያውን የሰላም ስምምነት አንቀጽ 3 ላይ የኢትዮጵያ መንግስት እየጣሰ ነው ብሎ በጻፈው መግለጫ ላይ ያንን ጥሶ የሚገኝ ቡድን ጤነኛ ነው የሚል ራሱ ጥያቄ መምጣት ነው ያለበት። የዘር ማጥፋት ጦርነት የከፈተ ይላል። የዘር ማጥፋት ጦርነት የከፈተ የሚለው የፕሪቶሪያውን የሰላም ስምምነት አንዱ በሌላው ላይ የፕሮፓጋንዳ ወይ ደግሞ የቃላት ጦርነት ማድረግን የሚከለክለውን 100% ሊጥስ ነው።
የኢትዮጵያ መንግስትም አድርጎ ከሆነ ተገቢ አይደለም። የትኛውና መቼ ምን አለ የሚለውን ነገር መግለጫው ላይ ስለሌለ፣ በሌላም በኩል ሁሌም ሰው ሲገረም የነበረው የኢትዮጵያ መንግስት ሁሉን ነገር ዝም ብሎ እያየ ነው። ለምሳሌ ይሄ ዘር ማጥፋት ምናምን የሚለውን ነገር ቋሚ እንትናቸው አድርገውታል። የትግራይ ክልል መገናኛ ብዙሃን ላይ መግለጫ ሲሰጥ ምን ሲባል ይሄ ቋሚ ነው። ያንን ካላሉ ድሮ ፋሽስቱ ምናምን የሚለውን ነገር ተዉት። ፋሽስቱ ብቻ እንዲቀረር አይደለም እኮ ስምምነቱ። ተገቢ ያልሆኑ ያልተጨበልጡ ያልተረጋገጡ ነገሮችን በማስረጃ የማይደገፉ ጉዳዮችን በማስረጃ ቢደገፉ እንኳን ሁለቱ ወገን የሰላም ስምምነቱ አንዱ ሌላውን መተንኮስ እንዲያቆም ስለሆነም ጭምር የተከለከለ ነው። አንቀጽ 3ን ጥሶ አንቀጽ 3 ተጣሰብኝ የሚል መግለጫ የሚጽፍ ጤነኛ ቡድን ነው ወይ የሚለውን ጥያቄ ለማንሳት የሚያስፈልገው። እንግዲህ መግለጫው ሲቀጥል ያንን ወረድ ብዬ ከንትኑን ያነበብኩት የጠቅላይ ሚኒስትሩን ውሳኔ ፕሬዚዳንት በኢሜል አቅርቡልን የሚለውን የሚቃወምበትን ሌላውን ነጥብ እንዲህ ያነሳል። ይህ እንዳለ ሆኖ የኢትዮጵያ መንግስት አሁንም ለግጭት ማቆም ስምምነት መንፈስና ይዘት ወደ ጎን በመተው ተደራዳሪ ወገኖች በድርድርና በመግባባት የሚደርሱበትን የጋራ ስምምነት ሳይሆን አግባብነት በሌላቸው ህጎች አዋጅ ቁጥር 359 ህዝባር 1995 ደንብ ቁጥር 533 ህዝባር 2015 ብቻውን እንደፈለገው ለመሄድ እየሰራ ይገኛል። በፕሪቶሪያው ስምምነት አንቀጽ 10 መሰረት የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት ስምምነት እንደሚቋቋም ይደነግጋል። ስለሆነም በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያውን ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም። ቢሆንም ግን ይህንን የሚጥስ እንቅስቃሴ እየተደረገ ይገኛል ይላል። ይህ እንዳለ ሆኖ የኢትዮጵያ መንግስት አሁንም ቢሆን ለግጭት የማቆም ስምምነት መንፈስና ይዘትን ወደ ጎን በመተው ተደራዳሪ ወገኖች በድርድር እና በመግባባት ከሚደርሱበት የጋራ ስምምነት ሳይሆን አግባብ በሌላቸው ህጎች ይልና አንቀጽ 359 ህዝባር 95ን ደንብ ቁጥር 533 2015ን ይጠቅሳል። አግባብነት የሌላቸው አቶ ጌታቸው ረዳ መግቢያ ላይ ያልኩት ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ብቻ ሳይሆን ይህን መግለጫ ያወጡት እነ ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት እንዲሆኑ እጩ ሆነው ሲመጡ ጠቅላይ ሚኒስትሩ በዚህ አዋጅ 539 ህዝባር 1995 የኢትዮጵያ ፌዴራል መንግስት በክልሎች ጣልቃ የሚገባበትን፣ በሌላ በኩል ደግሞ በደንብ ቁጥር 533 2015 ማለትም መጋቢት 9 2015 የጸደቀውን የሚኒስትሮች ምክር ቤት ያጸደቀውን እሱን መሰረት አድርገው በዚህኛው በደንብ ቁጥሩ አንቀጽ 3(2) ላይ በተሰጣቸው ስልጣን መሰረት አቶ ዶክተር ደብረጽዮንን አልፈልግም አልቀበልም አሉ። ሄዱና አቶ ጌታቸውን ለወጡ። ስለዚህ ያኔ ተግባራዊ ሆኖ 2 ዓመት ጊዜ አስተዳደሩ የተቋቋመበትን 539 ህዝባር 95 እና ደንብ ቁጥር 533 2015ን አግባብነት የሌላቸው ህጎች የሚለው ነገር አግባብነት እንደሌላቸው ከ2 ዓመት በኋላ ነው የተከሰተው ወይንስ ሰው የምንነግረው ሰው ጉዳዩን አይረዳም በሚል ለሌላ ፍላጎት መንደርደሪያ የሚደረግ ነገር ነው ወይ? በግልጽ እስከዛሬ ስራ ላይ ውሎ ያኔም አዋጁ ይሄ አዋጅ እዚህ ላይ ተግባራዊ መሆን የለበትም ከፕሪቶሪያ የሰላም ስምምነት ያፈነገጠ ነው የሚል መከራከሪያ ምናምን እስከዛሬ ድረስ ተሰምቶ ሳያውቅ በኢሜል መሪ ምረጡ የሚለው ነገር ሲመጣ ለምን በዚህ ደረጃ እንደገጠመው አላውቅም። ስለዚህ የነበረም ሲሰራበት የነበረ አዋጅን ለመቃወም የሚያስችል የህግ መሰረት ምንድን ነው የሚለው መመለስ የእናቶ ደብረጽዮን ጉዳይ ነው። ይህ እንዳለ ሆኖ ባለፉት ሳምንታት የኢትዮጵያ መንግስትና ህወሓት በነበራቸው ግንኙነቶች በጊዜያዊ አስተዳደሩ የቆየው ፕሬዝዳንት ማንሳቱን ተከትሎ በአተካኩ ዙሪያ ተነጋግረናል። በዚህም ላይ እስካሁን ያለ ጊዜያዊ አስተዳደሩ አፈጻጸም በመገምገም
ፕሬዝዳንት ለመቀየር በስምምነት ተደርሷል። ስለሆነም ጀነራል ታደሰ ወረደ ፕሬዝዳንት እንዲሆን የህወሓት ማዕከላዊ ኮሚቴ የወሰነ ሲሆን በኢትዮጵያ መንግስት በኩልም ተቀባይነት አግኝቷል። ይሁን እንጂ ስምምነቱን ወደ ጎን በመተው በጠቅላይ ሚኒስትሩ ጽህፈት ቤት ጠራው ጥቆማ ጥሪ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያውን ስምምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም ይላል። የህወሓት ማዕከላዊ ኮሚቴ የትግራይ ክልል ፕሬዝዳንት እከሌ ይሁን ብሎ እንዲሰይም በየትኛው ህግ፣ በየትኛው መመሪያ፣ በየትኛው ደንብ ላይ የተቀመጠ ነገር ነው? ለሁሉ መነሻ የሚደረገው ፕሪቶሪያው የሰላም ስምምነት አንቀጽ 10 ነው። ሁለቱ ተፈራራሚ ወገኖች በመነጋገር ጊዜ አስተዳደሩን ይመሰርታሉ ነው። ስለዚህ እከሌ ፕሬዝዳንት ይሁን እከሌ አይሁን ለማለት ቲፒኤልኤፍ የተለየ መብት የለውም። ሁለተኛ ቲፒኤልኤፍ የሚባል የኢትዮጵያ መንግስት የሚያውቀው ቲፒኤልኤፍ የለም። አሁን መንግስት የሚያውቀው ቲፒኤልኤፍ ዶክተር ደብረጽዮን ሊቀመንበር፣ አቶ ጌታቸው ረዳ ምክትል ሊቀመንበር የሆኑበት ነገር ግን ያንንም ደግሞ ህጋዊ አድርገ ተብሎ እስካሁን ህጋዊነቱን ያላረጋገጠ ቲፒኤልኤፍ ማለት ነው። ዶክተር ደብረጽዮን የሚጠሩት ማዕከላዊ ኮሚቴ የተባለው ህገወጥ ማዕከላዊ ኮሚቴ ነው። ህገወጥ ነው የሚለውን ኢትዮጵያ ውስጥ ባለው ህግ ሄደን ኢትዮጵያ ውስጥ አንድ የፖለቲካ ፓርቲ ህጋዊነቱ የሚረጋገጠው በኢትዮጵያ ብሔራዊ ምርጫ ቦርድ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት የሰጠው የጊዜ ገደብ ነበር። በዚህ ጊዜ ገደብ ውስጥ ጉባኤ አካሄዳችሁ መሪ ሰየማችሁ ምርጫችሁን አሳውቁን አለ። ጉባኤውን ከማካሄዳችሁ በፊት አስቀድማችሁ ከ21 ቀናት በፊት አሳውቁንና በዕለቱ እንገኛለን አለ። ይህንን ነሐሴ 1 ጽፎላቸው ነሐሴ 7 ቀን ጉባኤ አካሄድን አሉ። ከ21 ቀን በፊት አሳውቅ የሚለውን ነገር ተግባራዊ ሳይሆን ቢያንስ ከአንድ ሶስተኛ በላይ ማዕከላዊ ኮሚቴ በሌለበት ምክትል ሊቀመንበሩን ባልተሳተፉበት የህወሓት አሰራር ላይ ቁጥጥር ኮሚሽን የሚባለው ምርጫውን የሚያዘጋጀው አካል ሙሉ በሙሉ ከሂደቱ በተገለለበት በህወሓትም ውስጥ ህገወጥ በኢትዮጵያ መንግስት ደረጃ በኢትዮጵያ ህገ መንግስትን መሰረት ባደረገው በኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ የተባለ ጉባኤ ያካሄደ ቡድን የህወሓት ማዕከላዊ ኮሚቴ ወሰነው ሲባል የትኛው ህወሓት ማዕከላዊ ኮሚቴ? ትላንት ሀገሩን አየሩን ያንተ ስለነበር ህግን እንደፈለከው ተተረጉመው ተጠመዝዘው ነበርና እሱን እየረሱት ይመስለኛል። አንዳንዴ ከዛ ምዕራፍ ውስጥ መውጣታቸውን እየረሱት በዛው የቅዠት ዓለም ውስጥ እየባከሉ ሊሆን ይችላል። ያ የነበረውን ምዕራፍ ተዘግቷል። ስለዚህ ማንም ሰው ከህግ በታች ነው መሆን ያለበት። በአገሪቱ ህግ መመራት፣ የአገሪቱን ህግ መሰረት አድርጎ መንቀሳቀስ የግድ ነው። ስለዚህ የህወሓት ማዕከላዊ ኮሚቴ እከሌ ይመረጥ ብሎ የመሰየም መብት የለውም። የሚባል ህወሓት ማዕከላዊ ኮሚቴም የለም። የኢትዮጵያ መንግስት ህወሓት የሚባለው ቡድን አቶ ጌታቸው ነው ብሎ ከፈሰበ ከአቶ ጌታቸው ጋር ብቻ ሊነጋገር ይችላል። ከሁለቱ ህጋዊነቱ ማንም አላረጋገጠም ካለ ተስማሙና ከዛ ሰው በኩሉና ከእናንተ ጋር እነጋገራለሁ። ያንን የሚያሟላ ከሌለ ደግሞ በብቻ ይሄዳለሁ። ምንም ስምምነቱ የግድ የትግራይ ህዝብ አለመሪ አላስተዳዳሪ መቅረት የለበትም። እናንተ መስማማት ካልቻላችሁ ህዝቡ በችግር ውስጥ ይቀጥል ማለት አይደለም ብሎ ያንን ለማድረግ የሚከለክለው ነገር የለም። ያም ሆኖ ግን ያ ይሆን አይደለም። ቢያንስ እየጠሩ እያነጋገሯቸው ጠቅላይ ሚኒስትሩ እያነጋገሯቸው ነው። ከሌሎች የፌዴራል መንግስት ተቋማት ኃላፊዎች ጋር እየተነጋገሩ ነው። ተነጋግራችሁ ህጋዊነቱን በተመለከተ እሱን ጨርሶ የሚል ነገር በተደጋጋሚ እየተገለጸ ነው እና አንደኛ ደንብ የሚሉትን ነገር በግልጽ ሲመሩበት የነበረው መቋማቸው አስገራሚ ነው። እንደገና ደግሞ ህወሓት ማዕከላዊ ኮሚቴ ወስኖ ፕሬዝዳንት ጠቅላይ ሚኒስትሩን ተቀብለውት አሁን ያንን ሽረው እንደገና ጥሪ ያደረጉ ነው።
ህወሓት እከሌ እጩ ይሁንልኝ ብሎ ማዕከላዊ ኮሚቴ ወስኖ ማዕከላዊ ኮሚቴ ወሰነውማ ጠቅላይ ሚኒስትሩ አልፈልግም ካሉ እኮ እንደሚከለክሉ እኮ ከዶክተር ደብረጽዮን በላይ እኮ ማስረጃ የለም። ማዕከላዊ ኮሚቴ ወሰነ ተብሎ መጣ አልፈልግም። አሁንም ሲታሰብ ያ የግጭት የቀውስ ምልክት የሆነ ሰው እንደገና የትግራይ መሪ ሆኖ ሲመጣ ራሱ ለሰውም የሚያም ነገር አለ። ምናልባት ያን ግምት ውስጥ አስገብተው ይሆናል ወይ ደግሞ ሌላ ነገር ይሆናል። አልቀበልም አሉ፣ ለወጣችሁ። ስለዚህ ህወሓት የሚወስነው ውሳኔ ተፈጻሚነት የለውም። ሐሳብ ማዋጣት ይችላል። የትግራይ ህዝብም ደግሞ ሐሳብ የማዋጣት መብት አለው። ከዛ የትግራይ ህዝብ የሚሰጠውን ሐሳብ መሰረት አድርጎ የኢትዮጵያ ፌደራል መንግስት ከህወሓት ጋር ከሌሎች ከሚመለከታቸው ጋር ተነጋግሮ በዚህ ምክንያት ብሎ የሚሾመውን ሰው አስቀድሞ ለህዝብ ይፋ ከማድረግ በፊት ሊያሳውቅ ይችላል። በእነሱ በኩልም ተገቢ ምክንያታዊ የሆነ መከራከሪያም ካለ ያድምጣል ብዬ አምናለሁ። ስለዚህ ጀነራል ታደሰን እኛ እንትን ካልን በኋላ ጠቅላይ ሚኒስትሩን ከተስማሙ በኋላ እንትን አሉ። ምናልባት እነ ዶክተር ደብረጽዮን ባሉት መሰረት ጀነራል ታደሰ የሆኑ የሚል ቢያንስ በቃል ተገብቶላቸው ሊሆን ይችላል። ግን ብዙ ነገሮች ግምት ውስጥ የሚገቡ ነገሮች ሁሌም ይኖራሉ። አቶ ጌታቸው የስልጣን ዘመን ስላበቃ ማን ይቀጥል? መቼም ዶክተር ደብረጽዮንን እያየ አይኑ እያየ ማንም ሰው እዛ እንትን ውስጥ ሊገባ አይችልም። ወይ ደግሞ የሌላ ዶክተር ደብረጽዮን እንትን። ስለዚህ መንግስት ምን ከፊት ለፊቱ እየጠበቀው እንደሆነ ያውቃል። ከፊት ለፊቱ ለሚጠብቀው ነገር ዝግጁነቱን ካረጋገጠ ጊዜው አሁን ነው ካለ የፈለገውን የማድረግ መብት አለው። ምክንያቱም ከዚህኛው ቡድን ጋር በህግ በስርዓት የሚያልቅ ነገር አለ ብዬ አላምንም። ሁሌም ህግና ስርዓት ብቻ ሳይሆን ሰላምን እንደማይፈልግ ራሳቸው እና አቶ ጌታቸው የገለጹት ነገር ነው። ስለዚህ መንግስት አሁን የሆነ ትንኮሳ ቢኖር ትንኮሳውን ለመመለስ ጊዜው አሁን ነው ብሎ ለዛ ራሱን አዘጋጅቶ ማለት ለቲፒኤልኤፍ አይደለም። ደጋግሜ እንደምለው ከዛ ተያይዞ የኤርትራን ጉዳይ ነው። ኤርትራም የምትመጣ ያን ሁሉ አሁን ለማስተናገድ በቃ ጊዜው አሁን ነው ዝግጁ ነኝ ካለ የፈለገውን የፈለገውን መሾም ስል የትግራይ ህዝብ ቢያንስ አሁን በአደባባይ በምናየው በምንረዳው ነገር በአቶ ጌታቸውና በእነ ዶክተር ደብረጽዮን መካከል ሚዛን ላይ ቢቀመጥ የህዝቡ ጋር ያለውን ነገር በተለይ በከተማው በተለይ በተማረው በተለይ በወጣቱ አካባቢ ያለው ነገር በደንብ እያየን ነው። ስለዚህ የትግራይ ህዝብ ምርጫ ምን እንደሚሆን ማንም ሰው መገመት ይችላል። ያ ትላንት ላይ የቆመ ወደ አንደኛው ክፍለ ዘመን መምጣት የተሳነው ቡድን ህዝቡ ጋር ተቀባይነት እንደሌለው በተጨባጭ በተግባር እየታየ ያለ ነገር ነው። ስለዚህ የኢትዮጵያ መንግስት የማይቀረውን ነገር እያሳመምኩ ከምቀጥል ለዛም ደግሞ ጊዜው አሁን ነው ብሎ ካሰበ በጥቆማ በመጣው መሰረት የትግራይ ህዝብ 100% የሚፈልገውን ሰው የማስቀመጥ መብት አለው። ያንንም ያደርጋል። ወደ ለሚከተለው ነገር ራሱን ያዘጋጃል ማለት ነው። በሌላም በኩል ደግሞ ቀጥታ ወደ ግጭት ለመግባት አሁን ጊዜው አይደለም፣ ገና ነው። ምናልባትም ተጨማሪ ጊዜ እንትን ሲል የበለጠ ማሟሟት እችላለሁ ብሎ ካመነና በዛ ደረጃ እንትን ካለ ሌላ አማራጭ ሊከተል ይችላል። ወደ ትንኮሳ ቀጥታ የማያስገባ ነገር ግን ደግሞ ተጨማሪ ክፍፍል የሚፈጥር በመካከላቸውን እንደዚያ ነገር ግምት ውስጥ ይገባሉ ብዬ አምናለሁ። ምናልባት ጀነራል ታደሰ ይሆናሉ፣
አንዳንድ ሰዎች እሳቸው መሆናቸውን እኔ በግሌ እናቶ ጌታቸው እነ ጀነራል ጻድቃን ከሚሆኑ ምክንያቱም ቀጥታም እነሱ ቢሆኑ ይሄኛው ቡድን ዝም ብሎ ለመተኮስ ዝግጁ ነው። በጣም አይቀበልም። ቀጥታ ትግራይ ውስጥ ወደ ቀውስ የሚያመራ ነገር ነው የሚሆነው። ጀነራል ታደሰ ቢሆኑ ይቀበላል። ነገር ግን ጀነራል ታደሰ ላይ ደግሞ የሚነሳ ነገር አለ። በአቋማቸው ላይ የሆነ የመጽናት ችግር እዛው በቲፒኤልኤፍ በትግራይ ኮሚኒቲ ውስጥ በስፋት የሚነሳ ነገር ነው። በሁለተኛ ደረጃ በእነ ዶክተር ደብረጽዮን ተጽዕኖ ውስጥ የመውደቅ አደጋ ምን እንዳለው በተለያየ መንገድ የሚገለጹ ነገሮች አሉ። አንዳንዶች ለዚህ እንትን የሚሉት ነገር ምንድነው? አይ ስልጣን የሚሰጥ ተጨማሪ አቅም፣ ጉልበት፣ ተደማጭነት ስለሚኖር ከነዛ ወገን የሚመጣውን ነገር ለመቋቋም ያላቸው እድል ሊሰፋ ይችላል። ታጣቂዎች ውስጥ ደግሞ ቀላል የማይባል ደጋፊዎች ይኖራቸዋል። ስለዚህ እነዚህ ነገሮች ግምት ውስጥ ሊገቡ ይገባል የሚልም የሚያነሱ አሉ። መንግስት የበለጠ መረጃ ይኖረዋል፣ የበለጠ መሬት ላይ ያለውን ይገነዘባል፣ የበለጠ ከትግራይ ኮሚኒቲ በተለይ ደግሞ ከምሁራኑ ጋር በተወሰነ ደረጃ መረጃ ይለዋወጣል። ስለዚህ ያንን ታሳቢ ያደረገ እርምጃ ወደዛ ኔት እርምጃ ይሄዳልን ብዬ አምናለሁ። ስለዚህ ምርጫውን በተመለከተ ጥቆማ በኢሜይል መምጣቱ ምንም ነውር ነገር የለበትም። እንደውም ወደ ዲጂታሉ ዓለም እየሄድን ነው። በፖስታ ቤት አምጡ አልተባለም ወይ ደግሞ ስብሰባ ምንድነው በየዳሱ ተጠልላችሁ እጅ ስጡ እጅ አውጡ አይደለም የተባለውና ስለዚህ የተወሰነ ነገር ወደ ዲጂታሉ ዓለም እየገባን ስለሆነ ደግሞ ያንን መደገፍና ማበረታታት ነው እንጂ ለምን እያንዳንዱ ነገር ላይ ተቃውሞ ምናምን እያቀረቡ መሄዱ ብዙም የሚጠቅም ነገር አይመስለኝም። ሌላው እንግዲህ በእነ ዶክተር ደብረጽዮን መግለጫ ላይ የተቀመጠው ያው የኢትዮጵያ መንግስት በዘር ማጽዳት ጦርነት ምክንያት የዘር ማጽዳቱን ያው አስቀድሜ ብየዋለሁ፣ ግን አያይዞ የሚያመጣው ነገር አለ። የኢትዮጵያ መንግስት በዘር ማጽዳቱ ጦርነት ምክንያት ለትግራይ ህዝብ ያደረሰበት ግፍ ለመካስ ሊጥር ሲገባው እንደ ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶችን በመከልከል በትግራይ የሚካሄዱ የህይወት አድንና ሌሎች ተጓዳኝ ስራዎች እንዲቆሙ በማድረግ በትግራይ ህይወትና ኑሮን መጫወቱን ቀጥሏል ይላል። የነዳጁን ጉዳይ ያው በአደባባይ የተሰማ ነገር ነው። ሸቀጦች የሚባሉት የትኞቹ ሸቀጦች ናቸው? የነዳጁ ምንም ብዙ የሚያጠራጥር ነገር አይመስለኝም። አሁን አንዳንድ የመንግስት ኃላፊዎች ሁሉም ክልል ጋር ተመሳሳይ ነገር ገጥሞ የነዳጅ እጥረት ምናምን የሚል ለማስተባበል የሚሞክሩትን ነገር አንዳንድ ቦታ ላይ ያለው አይመስለኝም። ሆን ተብሎ የተከለከለ እንደሆነ አልጠራጠርም። ሆን ተብሎ ደግሞ መከልከሉ ማንም ሰው መረዳት የሚችለው ነገር አለ። ነዳጁ በተለያየ መንገድ ራሱ ሰሞኑን በወጡ መረጃዎች በአንድ በኩል በሌብነት አከማችቶ ተገኙ የተባሉ ሰዎች ያሉ በሌብነት ነው ወይንስ ለሌላ ዓላማ የተከማቸ ነዳጅ ነው? ከጥር ወር ጀምሮ እየቀነሰ መጣ። በቀን ወደ 2 ቦቴ ምናምን ተባለ። ከጥር ወር ጀምሮ እየቀነሰ መጣ። ወደ 2 ቦቴ ምናምን ወረደ። ከዛ በኋላ ደግሞ መጋቢት በተለይም ደግሞ ከመጋቢት 6 ቀን ጀምሮ ሙሉ በሙሉ ነዳጅ መግባቱ ቆሟል በሚል የክልሉ ንግድና ኤክስፖርት ኤጀንሲ ለኢትዮጵያ ንግድና ቀጠናዊ ትብብር ሚኒስቴር የጻፈውን ደብዳቤም ተመልክተናል። በዜናም ሸፍነነዋል። ተገቢ ምላሽ የተሰጠኝ አይደለም የሚል ነገር ነው። ተገቢ ምላሽ ምናልባት የፖለቲካ ውሳኔ ስለሚሆን እነዛ ተቋማት መልስ ይኖራቸዋል ብዬ አላምንም። መመሪያ የሚወርድበት ሁኔታ እንዳለም ይገመታል። ጥር የሚለውን ነገር ቀጥታ ወስደን ካየ ነው የትግራይ ጊዜያዊ አስተዳደር በፌደራል መንግስትና በህወሓት በጋራ የተመሰረተው
በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደር አፍርሰን የነ ዶክተር ደብረጽዮን ቡድን ህጋዊ ነው፣ ስለዚህ እሱ ስልጣን መያዝ አለበት በሚል የታጣቂዎቹ አዛዦች ቁጭ ብለው መግለጫ የሰጡበት ወር ነው ጥር። ስለዚህ ከዛ በኋላ ጉዳዮች ወዴት እየሄዱ ነው የሚለውን ነገር መንግስት ይገመግማል። በመጨረሻ ደግሞ መቶ የመቆሙ ምዕራፍ የሚመጣው አዲግራትን ጨምሮ ከተሞችን እየተቆጣጠሩ መጨረሻ ላይ መቀሌን በእጃቸው አስገብተው ሬዲዮ ጣቢያውን ከተቆጣጠሩ በኋላ ሰዎቹ ተግባራቸው ምን እንደሆነ የፕሪቶሪያውን ስምምነት በግልጽ በአደባባይ መጣሳቸውም ስለሚታወቅ ለጦርነት ለግጭት ራሳቸውን እያዘጋጁ መሆኑን ስለማያጠራጥር ነዳጅ ሰጥተ ሰራዊት ካለ ቦታ ታጣቂውን ከቦታ ቦታ እንደ ልብ እንዲያንቀሳቅሱ ሌላም ነገር መሳሪያም ካለ መሳሪያም ያንቀሳቀሱበትን እድል መንግስት ሊፈጥር አይችልም። ህግና ስርዓት መጀመሪያ መከበር አለበት። ምናልባት ተጠባባቂ ነገር ካለ እነዛ ተጠባባቂዎች ከዚህ ከሰብአዊ አገልግሎት ምናምን ጋር ተያዙ ላሉ ነገሮች እንዴት ይዋሉ የሚለው ነገር መነሳት ያለበት። ትላንት የፈጸመውን ስህተት ወይ ደግሞ ከአቅም በላይ በሆነ ምክንያት የተደረጉ ነገሮችን ዛሬ ኢትዮጵያ መንግስት ሲደገም በራሱ ላይ አንገቱ ላይ እባብ ሊጠመጥም የሚችልበት ነገር የለም። ሁልጊዜም የጥንቃቄና ኃላፊነት የተወሰነላቸው እርምጃዎች መወሰድ አለባቸው። ከነዳጁ ጋር በተያያዘ ራሳቸው የቲፒኤልኤፍ ሰዎች ምን እያሉ እንደሆነ እንመልከት። ሕፅረት ኣሎ ናይ ነዳዲ ሕፅረት ኣሎ ብጣዕሚ ረዲቲ ትነዳዲ ወሲዶም እዮም ዘለው በቃ ትነዳዲ ካብ ጅቡቲ ዝመጽእ ቀጥታ ወሲዶም ኣሎ ዓዲ ፀፀር ዝበሃል ሸራሮ ሓሊፍካ ቃለ ምልልሱ ከነ ትርጉሙ ወጥቶ የተመለከትኩት አስፋው አብርሃ ገጽ ላይ ነው። እንግዲህ ሰው አቶ ጣዕመ አረዶም የትግራይ ምግብና መድኃኒት ቁጥጥር ቢሮ ኃላፊ ናቸው። በቪዲዮ በሰጡት ቃለ ምልልስ ላይ ነው ስለ ነዳጁ ነው የሚያወሩት። ነዳጁን በሙሉ ወስደው ጨርሰውታል። እሱም አልበቃ ብሏቸው ከራያ አላማጣና ከአፋር እያስመጡ ነው። ከጅቡቲ የሚመጣውን ነዳጅ በሙሉ በቀጥታ አዲ ጸጸር ወይም ሽራሮ አካባቢ፣ አዲ ከልተብ፣ ገዛ ተጋሩ፣ ዛና፣ ህርሚ፣ ሰማማ፣ አዲ ደቂ፣ በቅሊ ወዘተ የሚባሉ አካባቢዎች ውስጥ አከማችተዋል። ከባድ መሳሪያዎቻቸውን ከቦታ ቦታ እያንቀሳቀሷቸው ነው። ማለቴ በርክክብ ወቅት ደብቀው ቀብረው ያቆዩቸውን ሮኬቶችና መድፎችን ታንኮቻቸውን ከቀበሩበት እያወጡ አዲ ደቀ በቅሊ እና የጭላ ወስደው ደብቀዋቸዋል። ይህ ሁሉ ጥርፊያ ለጦርነት እየተዘጋጁ እንደሆነ ግልጽ ነው። እነዚህ ሰዎች ጦርነት እየጠመቁ ያሉት ለትግራይ ደህንነት አስበው አይደለም፣ ለስልጣናቸው ሲሉ ነው ይላሉ አቶ ጣዕመ አረዶም የትግራይ ምግብና መድኃኒት ቁጥጥር ቢሮ ኃላፊ። ካብ ጅቡቲ ዝመጽእ ቀጥታ ወሲዶም ኣሎ ዓዲ ፀፀር ዝበሃል ሸራሮ ሓሊፍካ ዓዲ ክልተ ዝበሃል ሽረ ከባቢ ገዛ ተጋሩ ዝበሃል ናብ ባድመ ጽጋዕ ዘሎ ውሽጣ ኣብ ዛና ከባቢ ኣብ ሕርሚ ዝበሃል ከባቢ ኣብ ዓዲ ቀበቕሊ ዝበሃል ናይ ሰመማ ከባቢ ዘሎ ብውሽጢ ዕጥቅውን ይሕብኡ ኣለዉ እቶም ከበድቲ መሳርሒ ምክንያቱ ቀቢሮም ኣፅኒሖም ነይሮም እዮም ታንክታት ከበድቲ መሳርሒ ኣብቲ ርክክብ ግዜስ ዘይተረከባ ነይረን እየን ዕጥቅታት። ነዳጁ ለምን አገልግሎት እንደሚውልና ምን ላይ እንደቆየ ለምን መንግስት ሊከለክል እንደሚችል ይህንን ግምት ውስጥ ማስገባት ማንም አሁን የኛውን እኔ ዛሬ ነው ያየሁት። ነገር ግን መገመት የሚቻል ነገር አለ። ስለዚህ የሆነ ህግና ስርዓት አፍርሶ ከህግ ውጭ የሚንቀሳቀስ ቡድን ካለ ምን እያሰበ ነው፣ ወዴት እየሄደ ነው የሚለውን ነገር በደንብ ማጤኑ አስፈላጊ ነው። ስለዚህ እንደተባለው መሳሪያ ደብቀዋል አልደበቁም እሱ የሚታይ ነው። ምናልባት ዛሬ ለኢትዮጵያ መንግስት ከባድ ነገር አይደለም፣ ብዙ በቴክኖሎጂ እየረቀቀ ስለሆነ ምናልባትም ካሉም ሳይነሱ ብዙ ነገር የሚሆኑበት ምዕራፍ ላይ እንደደረስን በተለያየ መንገድ መገመት ይቻላልና ስለዚህ ከነዳጅ ጋር ተያይዞም እነ ዶክተር ደብረጽዮን የሚያነሱት አላስፈላጊ ነገር ነው። ህግና ስርዓት ባላከበረ የፕሪቶሪያውን ስምምነት የኢትዮጵያን ህጎች በሚጥስ ቡድን ከሱ ጋር ህጋዊ ነገርን ለማድረግ አንዳንድ የጥንቃቄ እርምጃዎች ሁልጊዜም አስፈላጊ ናቸውና የጥንቃቄ እርምጃው የህብረተሰቡን በተለይ በጤና በምናምን ላይ ያንን
ጉዳት በማያመጣ መንገድ እንዴት መጠባበቂያ ነገሮች ካሉ ለጊዜው እነሱን እዛ ላይ ስራ ላይ መዋል። በሌላ በኩል ይሄ ነገር እልባት እስኪያገኝ ድረስ የመንግስት ጥንቃቄ በጣም በጣም አስፈላጊና ተገቢ ነው። ሸቀጦች የተባሉ ነገሮች ሸቀጥ ምንም የሚያመጣው ነገር የለምና እስካሁንም ስላልሰማን ከሸቀጥ አንጻር የሚነሳ ነገር የሚከለከልበት ምንም ምክንያት የለም። ምን ኮቾሮ ነው ምንድን ነው? ምንም እሱ በዛ ረገድ ብዙ ችግር ያለ አይመስለኝም። ምናልባት ህዝቡን ለማስቆጣት ሸቀጥም ተከለከለ የሚል ነገር ለማንሳት ካልሆነ ሸቀጦች እንደሚደበቁ ተገልጿል። ዋጋው ምንድን ነው? እነሱ የጦርነት ዝግጅት ወይ ደግሞ ህግና ስርዓቱን ማፍረስ ከጀመሩ በኋላ ሰው ባንክ ቤት ደጃፍ ላይ በስፋት ተሰልፏል። በሌሎች በኩልም ሸቀጦችን ማሳደድ አለ። ስለዚህ ነጋዴ የበለጠ ለማትረፍ የመደበቅ ነገር አለ። እሱን ይልቅ የክልሉን ኃላፊነት የያዙት ያው አቶ ጌታቸው ባይኖሩም ሌሎቹ ይሄ የተደበቀውን ነገር በማውጣት ለሰው ገበያ ላይ እንዲውል ማድረጉን ነገር እሱን ኃላፊነታቸው መወጣት አለባቸው ብዬም አምናለሁ። በመጨረሻ አንድ ነገር በጣም በግሌ በጣም የሚያሳዝን ደጋግመን ተናግረ ነው በተለይ ደጋፊዎቻቸው ነገ ምን እንደሚሉ ምን እንደሚሰማቸው የማይገባኝ ነገር አሁን ትላንት አጋጣሚ አንስቼው ነበር። የፋኖ ታጣቂዎች አሁንም መምህራኖችን ጨፈጨፉ። ዋዜማ ነው ያወጣው። ይህ ዘመቻ አንድነት ነው ምናምን ያሉትን ከተማ እንቆጣጠራለን ብለው ተንጋፎ ምናምን መጥተው የተወሰነ ቦታ ላይ ደግሞ ያቺ ማን ነው የዘመነ ነው ነው ትውልድ አካባቢ የሚባለው አካባቢ ላይ እኔ ለምን ራሱን እሱ ላይ ትኩረት እንደሚያደርግ አላውቅም። የሆነ ምናምን ነገር እንትን ብሎታል እንዴ መራዊ የሚባል ቦታ ባለፈው ያን ነገር እልቂት ምናምን ተፈጸመ ተባለ። አሁን እንደገና ደግሞ ሐሙስ ዕለት ዘመቻ ምናምን የሚባል ተንጋፎ መጡ፣ ተመተው ተመለሱ አሉ። ግን ኃይል ስላልነበር ከተማ ውስጥ ያው አነስተኛ ኃይል ባለበት ገቡ። በዛ በገቡበት መምህራንን ከሁለት ትምህርት ቤቶች ከበላይ ዘለቀና ኮሎኔል ታደሰ ሙሉነ ከሚባሉ ሁለት ትምህርት ቤቶች ለምን አስተማራችሁ ተብለው 11 መምህራንን ወስደው ፈጇቸው። ምንድን ነው ማስተማር ወንጀል ኖር የሚሆንበት? እና እኔ ደጋግሞ እንትን ማለቱ ሰዎቹ እውነት ለመናገር ጤነኞች ናቸው ብዬ ለመቀበል በጣም 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 እቸገራለሁ። በፍጹም ጤነኞች ናቸው ብዬ አላምንም። ወይ የሚወስዱት መድኃኒት አለ ወይ ደግሞ በጋራ የሚያሳብዳቸው ነገር አለ ማለት ነው። ጤነኛ ሰው የሚያደርገው ነገር አይደለም። እነሱ በጋራ ይበዱ እዛው ጫካ ውስጥ ሆኑ። በሌላ በኩል በርቀት ያለው እነዚህን የሚደግፍ በንጹሃን ላይ በመምህራን ላይ እንዲህ አይነትን ጭፍጨፋ እረፉ በቃ ማለት እንዴት ነው የሚያቅተው? የዋዜማ ያቀረበውን ዘገባ እንስማ። በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መራዊ ከተማ 11 መምህራን ባለፈው ሳምንት ሐሙስ በታጣቂዎች የጅምላ ግድያ እንደተፈጸመባቸው ዋዜማ ሰምታለች። ታጣቂዎቹ ግድያውን የፈጸሙት በአካባቢው የጠራነውን የሥራ ማቆም አድማ ተላልፋቸዋል በማለት እንደሆነ ምንጮች ገልጸዋል። በታጣቂዎቹ የጅምላ ግድያ የተፈጸመባቸው መምህራን በመራዊ ከተማ በሚገኙት ኮሎኔል ታደሰ ሙሉነ መሰናዶ ትምህርት ቤትና በበላይ ዘለቀ ሁለተኛ ደረጃ ትምህርት ቤት የሚያስተምሩ መምህራን እንደነበሩ ዋዜማ የደረሳት መረጃ ያመለክታል። በርካታ የቡድኑ ታጣቂዎች ሐሙስ ዕለት ወደ ከተማዋ ዘልቀው በመግባት መምህራኑን ከየቤታቸው አፍነው መውሰዳቸውን ከዚያም ወደ ሐሙሲት ከተማ ይዘዋቸው በመሄድ በጅምላ እንደገደሏቸውና በማግስቱ አርብ አስከሬናቸው ለቤተሰብ እንዲመለስ ማድረጋቸውን ምንጮች ገልጸዋል። የሟች መምህራን አስከሬን የደረሳቸው ቤተሰቦች 4 ያህሉ መምህራን በመራዊ ከተማ በምትገኘው ቅድስት ማርያም ቤተክርስቲያን የቀብር ስነ ስርዓታቸው እንዲፈጸም ማድረጋቸውንና ቀሪዎቹ ደግሞ በየአቅራቢያቸው በሚገኙ አብያተ ክርስቲያናት ስርዓተ
ግብራቸው እንዲፈጸም መደረጉን ዋዜማ ተረድታለች። ሁሉም መምህራን ቤተሰብ የመሰረቱና ልጆች ያሏቸው መሆናቸውን ያስረዱት ምንጮች በመንግስት በኩል ወደ ስራቸው ተመለሱ በሚልና በታጣቂዎቹ በኩል ደግሞ ስራ አቁሙ በሚል አጣብቂኝ ውስጥ እንደነበሩም ገልጸዋል። ታጣቂዎቹ ድርጊቱን በፈጸሙበት ዕለት የመከላከያ ሰራዊት አባላት፣ የክልሉ ፖሊስና ሚሊሻ እንዲሁም የአድማ ብተና አባላት በከተማዋ እንደነበሩ፣ ሆኖም በዕለቱ ወደ ከተማዋ የገቡት ታጣቂ ቡድኑ አባላት ቁጥራቸው ከፍተኛ ስለነበር የጸጥታ አካላቱ ማፈግፈጋቸውን ዋዜማ ተረድታለች። በዕለቱ ለተወሰኑ ሰዓታት ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደነበረች የተገለጸ ሲሆን ከጊዜያት በኋላ በመከላከያ ሰራዊት አባላት ቁጥጥር ስር መግባቷንም ምንጮች ተናግረዋል። እኔ ሰው በሩቅም በቅርብም ያለ በተለይ ደግሞ እነዚህ ሰዎች የሚደግፍ ይህንን በማድረግ ምን ለማሳካት ነው ብሎ ራሱን ይጠይቅ። እነዚህ ሰለባ የሚሆኑት የኔ ቤተሰቦች ቢሆኑ የሚለውን ይመርምር። እነሱም በመጉደል ተማሪዎች ከትምህርት ገበታ እንዲስተጓጎሉ በማድረግ ነገ እየጨለመባቸው ያሉት ወጣቶች፣ ልጆች፣ ህፃናት የኔ ልጆች የሚለውን ነገር ይመልከት። ከዚህ በላይ ምንም ማለት የሚቻል ነገር አይመስለኝም። በቦምብ እየመወርወር እንደገና ወስዶ መረሸን እንጃ። ኢትዮጵያ ውስጥ የትኛውም ታጣቂ በዚህ ፍጥነት አረመኔ ሲሆን አይቻልም። የሸኔውን አረመኔነት እናውቃለን፣ ግን በአንድ ጊዜ አይደለም ይሄ እንትን ሲል የነበረው። በዋናነት ለፖለቲካ ዓላማ ተብሎ የሆነ አካባቢ ማህበረሰብ አልተነሳም፣ መንግስትን ይደግፋል፣ የዛን አካባቢ ተወላጆች ቢጨፈጭፍ ይነሳል ብሎ አሰቃቂ ትዕይንት አድርጓል። አረመኔ ቡድን ነው ሸኔው። የነዚህ ግን ፍጥነታቸው አስገራሚ ነው። ነፃ እናወጣዋለን የሚሉትን ህዝብ እየጨፈጨፉ፣ ለየት የሚያደርገው ደግሞ ለምን አስተማራችሁ፣ ለምን ዕውቀት ዘራችሁ ነው ጭፍጭፋው። የሚደግፏቸው ሰዎች አማኞች ከሆኑ እምነት ካላቸው ሞራል ምናምኑ መቼም የሞራል ጥያቄ ነው ላነሳ አልችልም። ሞራል ያለው ሰው እንዲህ አይነት አረመኔ ቡድን ሊደግፍ አይችልም። የሆነ ዓላማው ትክክል ነው ምናምን ብለህ የተወሰነ ጊዜ ልታምን ትችላለህ። ከዛ በኋላ ነውሩ፣ ወንጀሉ፣ ኃጢአቱ እየጨመረ ግፉ እየቀጠለ ሲሄድ ይህን አለማውገዝ፣ ይሄ ትክክል አይደለም አለማለት፣ ምናልባትም እኮ ይሄ የሚደግፈው ወገን ራፉ ቢላቸው እኮ ገንዘብ ስለሚልክ ለገንዘቡ ሲሉ ሊያቆሙ ይችሉ ነበር። ከዚህ በላይ ሰው የግል ራሱ ይምከርበት እንጂ ምን ማለት ይቻላል። ክቡራን ተመልካቾቻችን የዛሬ ሐሙስ መጋቢት 18 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ መጋቢት 18 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።